ጤና ይስጥልኝ የተወደዳችሁና የተከበራችሁ የንጋት ፖስት ተከታታዮች የሳምንቱን አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። የፌደራል መንግስት የ2018 ዓመተ ምህረት በጀት 2 ትሪሊየን ብር ሆኖ ስለመረቀቁ ሲቢኢ ካፒታል የተሰኘው የኢንቨስትመንት ባንክ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ አባል ሆኖ ስለመመዝገቡ ኢትዮጵያ ከግብርናው ዘርፍ ብቻ ያገኘችው ኤክስፖርት ገቢ $3 ቢሊዮን አለፈ ስለመባሉ ከወለድ ነፃ የባንክ አገልግሎት የሚሰጡ የተለያዩ የፋይናንስ ተቋማት በአጠቃላይ ያበደሩት ገንዘብ 151 ቢሊዮን ብር ስለመድረሱ የዶላር ዋጋ ባሳለፍነው ሳምንት ብሔራዊ ባንክ ባካሄደው ጨረታ ላይ ጭማሪን ስለማሳየቱና ወጋገን ካፒታል የተሰኘው የኢንቨስትመንት ባንክ ወደ ስራ መግባቱን ማብሰሩን እንዲሁ በዛሬው አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ ተመልካቾቼ በዚህ ንጋት ፖስት በተሰኘው ቻናላችን በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮ ጋር በመተባበር የሳምንቱን አበይት የፋይናንስ ዜናዎችን እነግራችኋለን። በቅድሚያ የሮሃ የምንዛሬ ቢሮን ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮች ይጠብቁታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቁታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። ታዲያ እናንተም ወደ ውጭ ሀገራት ጉዞ ቢኖርባችሁና ለጉብኝት ወደ ኢትዮጵያ የምትመጡ ከሆነ የሮሃ የምንዛሬ ቢሮዎችን ጎብኙ። ስልኮቻቸውን ዲስክሪፕሽን ላይ አስቀምጬላችኋለሁ፣ ደውሉ። እንዲሁም ደግሞ የቴሌግራም ቻናላቸውን ከዲስክሪፕሽን ላይ ጆይን እንድትሉ እየጋበዝኳችሁ በመጀመሪያም በአጋራችን በሮሃ የምንዛሬ ቢሮ በዚህ ባሳለፍነው ሳምንት የውጭ የሀገራት ገንዘቦች ሲገበያዩ የሰነበቱበትን ዋጋ በመንገር ነው የምጀምረው። የአሜሪካው ዶላር በ150 ብር እየተገዛ በ153 ብር ሲሸጥ የዋለ ሲሆን ዩሮ በ167 ብር ይገዛል፣ በ170 ብር ከ34 ሳንቲም ይሸጣል። የእንግሊዝ ሀገሩ ፓውንድ በ185 ብር እየተገዛ በ188 ብር ከ70 ሳንቲም ሲሸጥ የዩናይትድ አረብ ኤሚሬቶቹ ደግሞ ድርሃም በ40 ብር እየተገዛ በ40 ብር ከ80 ሳንቲም ይሸጣል። በሌላ ዜና የኢትዮጵያ መንግስት በቀጣዩ 2018 ዓመተ ምህረት ጠቅላላ በጀቱ ወደ 2 ትሪሊየን ብር መጠጋቱን በዚህ ባሳለፍነው ሳምንት ሰምተናል። በሚኒስትሮች ምክር ቤት ተረቆ ወደ ህዝብ ተወካዮች ምክር ቤት የተመራው ይህ ረቂቅ በጀት በዋናነት የፌደራሉ መንግስት ወጪዎችን፣ የካፒታል ወጪዎችን፣ ለክልሎች የሚሰጥ ድጋፍንና ለዘላቂ ልማት ግቦች ማስፈጸሚያ የሚውሉ ወጪዎችን ያካተተ እንደሆነ ተነግሯል። ይህ በጀት በዶላር ሲሰላ $15 ቢሊዮን ገደማ ሲሆን ባሳለፍነው ክረምት የመግዛት አቅሙ የተዳከመው ብር ከቀደመው አመት በጀት አንጻር ጋራ ትልቅ የሚባል ለውጥ ይኖራል። ከቀደመው አመት በሰኔ ወር ከጸደቀው 971 ቢሊዮን ብር በጀት እና ተጨማሪ የ550 ቢሊዮን ብር በጀት ጠቅላላ መንግስት ወጪ በ2017 1.5 ትሪሊየን ብር የነበረ ሲሆን የአሁኑ የ4.8 ቢሊዮን የአሜሪካን ዶላር ተጨማሪ በጀት ለህዝብ ተወካዮች ምክር ቤት ቀርቧል። በሌላ ዜና በኢትዮጵያ የካፒታል ገበያ አገልግሎት ዘርፍ ውስጥ ስራን ለመጀመር ቀዳሚ የሆነውና በኢትዮጵያ ንግድ ባንክ ዋነኛ ባለድርሻነት የተያዘው ሲቢኢ ካፒታል የተሰኘው ኢንቨስትመንት ባንክ በሀገሪቱ ብቸኛ የሆነውን የሰነደ ሙዓለ ንዋይ አገበያይ ድርጅት የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይ ደግሞ ኢኤስኤክስ አባልነቱን ተቀብሏል። ሲቢኢ ካፒታል በኢኤስኤክስ አባል በመሆኑ ምክንያት ካሁን በኋላ በኢኮኖሚ ውስጥ የሚደረጉ የማንኛውንም አይነት የድርሻና የዕዳ ሰነዶች ግብይት የማቀላጠፍና የመከወን ስራን የሚሰራ ይሆናል። በዚሁ መሰረት በኢትዮጵያ ካፒታል ገበያ ባለስልጣን ድንጋጌ መሰረት ማንኛውም አካላት የነዚህን አክሲዮን ሆነ የቦንድ ግብይቶች ለመከወን ግዴታ የኢኤስኤክስ አባል የሆኑ አገበያዮችን እንደ ሲቢኢ ካፒታልና ወጋገን ካፒታል ያሉ ማለት ነው ግድ እንደሚለው ይደነግጋል። በሌላ ዜና ባለፉት 10 ወራት ብቻ ኢትዮጵያ ከግብርናው ዘርፍ ያገኘችው ኤክስፖርት ገቢ $3 ቢሊዮን ማለፉን የግብርና ሚኒስትር በዚህ ባሳለፍነው ሳምንት ይፋ አድርጓል። የቡና ዘርፍ ኤክስፖርት ለብቻ $2 ቢሊዮን ገቢን እንዳስገኘ የተነገረ ሲሆን በተጠቀሰው ጊዜ 400,000 ቶን ቡናን ለዓለም አቀፍ ገበያ አገሪቷ ማቅረቧን ሚኒስትሩ ዶክተር ግርማ አመንቴ ተናግረዋል። ከቡና ባሻገር የቀረውን $1 ቢሊዮን ኤክስፖርት ገቢ ከአበባና አትክልት፣ ከቅመማ ቅመምና እንስሳት ዘርፍ ኤክስፖርት እንደተገኘ ይፋ ሆኗል። ይህ
ይህንን በግብርናው ዘርፍ እየታየ ያለ የኤክስፖርት እድገት ለማስቀጠል በማለም ሚኒስቴር መስሪያ ቤቱ ለቀጣይ ዓመት መኸር 24 ሚሊዮን ቶን ማዳበሪያ ግዢን ስለመፈጸሙ እንዲሁ ሰምተናል። በሌላ ዜና በኢትዮጵያ የሚገኙ 4 ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት ሰጪዎችና ሌሎች በመስኮት ደረጃ አገልግሎቱን የሚያቀርቡ የግል የንግድ ባንኮችና የመንግስት ባንኮች በድምሩ 151 ቢሊዮን ብር በገበያው ላይ ኢንቨስት ማድረጋቸው ተሰምቷል። በዘርፉ በተጠቀሰው የ9 ወራት ሪፖርት የተሰበሰበው የቁጠባ መጠን 332.3 ቢሊዮን ብር የሆነ ሲሆን የዚህ ቁጠባ 50% አካባቢ የሚጠጋ ገንዘብ ተመልሶ ለደንበኞች በብድር መልኩ ኢንቨስት ስለመደረጉ ተሰምቷል። በመደበኛው የባንክ አገልግሎት ዘርፍ የቁጠባ ብድር ምጣኔው 15.85 ሲሆን ከወለድ ነፃ የባንክ አገልግሎት ግን 50-50 መሆኑ በራሱ አሳሳቢ መሆኑን ይመለከታል። ባንኮች የሰበሰቡትን ቁጠባ መልሰው በብዛት እያበደሩ እንዳልሆነ ማሳያ ተደርጎም ይወሰዳል። የፋይናንስ እንቅስቃሴው ታዲያ በተጨማሪም በኢትዮጵያ ንግድ ባንክ CBE ኑር ዋነኛ ተጽዕኖ ስር ግን እንዳለ መመልከት ደግሞ ተችሏል። በሌላ ዜና የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ግብይት ዋጋን ለማረጋጋት በማለም በየ2 ሳምንቱ ለባንኮች በጨረታ ዶላርን መሸጥ ከጀመረ ወራት የተቆጠሩ ሲሆን በጨረታው ግን በየ2 ሳምንቱ በባንኮች የሚቀርበው የጨረታ ዋጋ ላይ ጭማሪ በተከታታይ እየታየ መምጣቱን ተመልክተናል። ባሳለፍነው ሳምንት ለ7ኛ ጊዜ በተካሄደው በዚህ ጨረታ ለ1 የአሜሪካን ዶላር መግዣነት በአማካይ የቀረበው ዋጋ 134 ብር ከ95 ሳንቲም ሆኖ ተመዝግቧል። በሁሉም የጨረታ ዙሮች ማለት በሚቻልበት ደረጃ ዶላር በአማካይ ከ1 ብር በላይ ጭማሪን እያሳየ የመጣ ሲሆን ባንኩ ግንቦት 27 ቀን 2017 ባካሄደው ጨረታ 12 ባንኮች ተሳትፈው 50 ሚሊዮን ዶላር መውሰዳቸውን ሰምተናል። በቀደመው የ6ኛው ዙር ጨረታ አንዱ የአሜሪካን ዶላር የተሸጠበት ዋጋ 133 ብር ከ17 ሳንቲም ሲሆን ከዚህኛው ዙር ጨረታ ጋር ሲነጻጸር የ1.78 ብር ጭማሪን ማሳየቱን ታውቋል። በስተመጨረሻም በግሉ የፋይናንስ ዘርፍ ቀዳሚ የሆነው ወጋገን ካፒታል የተሰኘው ኢንቨስትመንት ባንክ የሥራ ማስጀመሪያ ስነ ስርዓቱን በዚህ ባሳለፍነው ሳምንት አካሂዷል። በወጋገን ባንክ ሙሉ ባለድርሻነት የተቋቋመው ይህ ኢንቨስትመንት ባንክ የኢትዮጵያ ሰነደ ሙዓለ ንዋዮች ገበያ ESX ዋና ስራ አስፈጻሚው ዶክተር ጥላሁን እስማኤልና ሌሎች እንግዶች በተገኙበት በዚህ ባሳለፍነው ሳምንት በይፋ ስራ ጀምሯል። ባንኩ በ381 ሚሊዮን ብር ካፒታል የተቋቋመ ሲሆን ከወጋገን ባንክ ሙሉ በሙሉ ተለይቶ የራሱ አስተዳደራዊና የስራ መዋቅር ተበጅቶለት ወደ ስራ እንደሚገባ ይፋ ሆኗል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ከሮሃ የምንዛሬ ቢሮ ጋራ በመተባበር ያዘጋጀንላችሁ አበይት የፋይናንስ ዜናዎች እስካሁን የሰማችኋቸው ናቸው። ሮሃ የምንዛሬ ቢሮዎችን ታዲያ ማግኘት የምትፈልጉ ከሆነ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር ላይ ታገኛቸዋላችሁ። እንዲሁም በሳር ቤት አዳምስ ፓቪሊየን፣ በድሬዳዋ ደግሞ በብሎሰም ሆቴል ግቢ ውስጥ በቅርቡ ደግሞ በብዙ ቅርንጫፎች እያንዳንዳችሁ ወዳላችሁበት እንደርሳለን ይላል ሮሃ የምንዛሬ ቢሮ። እነሱን እያመሰገንን እስከ ቀጣይ ሳምንት ታዲያ አስተያየትና ጥያቄዎች ቢኖሯችሁ በቪዲዮቻችን ላይ ኮሜንት ሴክሽን ላይ ጻፉልን። ላይክና ሼር ማድረግ እንዳትረሱ እያልኩኝ የምሰናበታችሁ የፍሬያማነት ሳምንት እንዲሆንላችሁ በመመኘት ከንጋት ፖስት እኔ ገሜ ብርሃኑ ነኝ።